ናችሁ? ደህና ናችሁ ወይ? የአክስት ሀገር ዩጋንዳ ቤተሰቦች ዛሬ እንግዲህ ካምፓላ ውስጥ እሁድ ላይ የተለያዩ ሀገር ምግብ ቤቶችን ከልጆቼ ጋር ሆኜ ለማየት ፕላን አድርጌያለሁኝ። ባለፈው ሳምንት የኮሪያ ሬስቶራንት ነበርኩኝ፣ አሪራንግ የሚባል የኮሪያ ሬስቶራንት። ዛሬ እንግዲህ ከቤታችን ስንወጣ ፕላን አድርገን የወጣ ነው የኢንዲያን ምግብ ቤትን ለማየት ነው። የህንድ ምግብ ሰው እንትናችንን ምንድነው ይሄ በጉግል ማፕ ነው ቆንጆ የሚባል ለቤታችን ብዙ ያድራቀ ምናምን መርጠን ለመሄድ የሞከርነው፣ ግን የሰጠን ደግሞ የደረስንበት ቦታ አሪፍ አይደለም። ብቻ አላገኘነውም። እንዴት እንደተንከራተትን ከዛ እሱን ትተነው ቀጥሎ የያዝነውን ፕላን ቢ ያው ህንድንና እንደ ፕላን ቢ ደግሞ ሌላ ምግብ ቤት ይዘን ነበረ። ሰው የህንዱ ስላልተሳካልን ዛሬ ወደ ሌላ ምግብ ቤት ሄድን። ይኸውላችሁ አካሺያ ሞል ይባላል። ይሄ እንግዲህ ካምፓላ ያለችው ታውቁታላችሁ። ትልቅ ሞል ነው፣ በጣም ተወዳጅ ሞል ነው። እዛ ውስጥ ላይኛው ያለው አለ አሉኝ። በነገራችሁ ላይ ዩጋንዳውያን አንዱ በጣም ያናደዳኝ ባህሪያቸው አብዛኛውን ነገር እወድላችኋለሁ አላቅም አይሉም። በተአምር ስትጠይቋቸው በዚህ ጋር አጥፋችሁ በዚህ ጋር ነው ይሏችኋል። እርግጠኛ ሆኖ እኔ አዲስ የተከፈተ ነው የሚመስለኝ፣ ምክንያቱም አውቀዋለሁ። እዚህ አካሺያ ሞል ላይ ያሉትን አውቃቸዋለሁ። ከላይ ፉድ ኮርት የህንድ ምግብ ሊኖር ይችላል ያው የተለያዩ ሀገር፣ ግን የህንድ ሬስቶራንት እንደሌለ እርግጠኛ ነኝ። ግን አለ፣ ሁሉም የጠየኳቸው አለ እያሉ እግዚአብሔር የስራቸውን ይስጣቸው። በእሑድ ምድር አንከራተቱኝ ማለት ነው። እንግዲህ ይኸው እዚሁ ዞር እያልኩኝ ነው በእግረ መንገዴን። ግን እስቲ ስለ ካምፓላ ብዙ ጊዜ ቲክቶክ ላይ ብዙ ሰዎች ማለት እጅግ በጣም ብዙ ሰዎች ከሚጽፉልኝ ከሚጠይቁኝ ጥያቄዎች ውስጥ 90% ልምጣ ዩጋንዳ እንምጣ መኖር እንፈልጋለን ምናምን የሚሉ ናቸው። እንደው አንዳንዶቹን ዝም ብዬ ለምንድን ነው ስላቸው እዚህ ከባድ ሆነ ኑሮ እዚህ የተሻለ ነገር ተቀጥረን ለመስራት ምናምን ይላሉ። ምግብ ቤቱን እስከናገኘው ድረስ ለምን አላወራችሁ? ዩጋንዳ ላይ ዝም ብሎ አሁን እናንተ እንደምታስቡት መጥቶ ለመኖር ከባድ ነው። በእርግጥ እዚህ በጣም ብዙ አበሾች አሉ፣ ግን አበሾቹ አብዛኞቹ ወደ ሌላ ሀገር ለመሻገር ነው የሚመጡት። በዛ ሂደት ላይ 3 ዓመት 4 ዓመት እንደዚህ ፕሮሰሱ ስለሚቆይ እሱ ሂደት ላይ ስሞል ቢዝነስ ይጀምራሉ ለመቆየት። አንዳንዶቹ ደግሞ እዚሁ ነዋሪ የሆኑ እንደዚሁ ለመኖር የተለያዩ ቢዝነሶች፣ ምክንያቱም ሲስተሙ ቀላል ነው፣ ጥሩ ነው፣ ለስደተኛው ጥሩ ነው ሲስተሙ። ምንም አይነት ስራ መስራት ትችላላችሁ። ግን በጣም ውጤታማ ትልቅ ኢንቨስትመንት ላይ የሚሰራ ሰው ካልሆነ በጣም ውጤታማ አይደለም። ኑሮ በጣም ከባድ ነው። አብዛኛው ለፕሮሰስ ነው እንዳልኳችሁ የሚመጣው ሰው ቤተሰብ እየላከለት ነው። ቤተሰብ የሚልክለትም ገንዘብ በቂ አይደለም። በጣም ብዙ ሰዎች ሰፈር ያደርጋሉ፣ በጣም ሰፈር ያደርጋሉ። ስለዚህ ቪዲዮ ላይ በተለይ በቃ እስቲ ወደዚህኛው ደግሞ ልመለስ። ፋይናሊ እንግዲህ ብዙ ከዞርን በኋላ በጣም ድክም ብሎናል፣ እርቦናል ምናምን ሜክሲኮ ሬስቶራንት መጣን ማለት ነው። አካሺያ ሞል አካባቢ ነው የሚገኘው። የሜክሲካውያንን ምግብ ለመሞከር እኔም ልጆችን በጣም ብዙ ጊዜ እናስብ ነበረ። ስለዚህ ቀጥሎ ሁለተኛው ፕላናችን እሱ ስለነበረ እሱ ጋር መጣን ማለት ነው። ሜክሲካን አሉ እዚህ ዩጋንዳ ውስጥ፣ ግን እንደ ሌሎቹ በብዛት አይደሉም። ኤምባሲ ጋር በተገናኘ ይሄ ዲፕሎማቶች ወይ ደግሞ ከኤንጂኦ ጋር የተያያዘ ስራ ምናምን የሚሰሩ ናቸው ያሉት እዚህ። ግን ምግብ ቤቶቻቸው እየበዙ ነው። በተለይ መጠጣቸው ሰዎች እየወደዱላቸው እንደሆነ አልኮል መጠጥ የሆነ ሚክስ እያደረጉ የሚሰሩት ነገር አለ መሰለኝ። ስለዚህ እሱን ለማግኘት እና ደግሞ የተወሰኑ እየታወቁ ያሉ በዓለም ደረጃ እየታወቁ ያሉ የምግብ አይነቶች አሏቸው ሰው እየመረጣቸው ያለው ሰው እሱን የሚፈልጉ ሰዎች ይመጣሉ ማለት ነው። ሜክሲካን ሬስቶራንት ያገኘ ነው። ሀበሻ ነው። እንዴት ደህና ነው ወይ? ሰላም፣ እንዴት ናችሁ? ማን ነበር? የኔ ስም ቢኒያም። እዚህ ደንበኛ ነው። እዚህ ትመጣለህ? እዚህ almost every weekend አልፎ በሁለት ሳምንት አንዴ ብቅ እላለሁ። ስንት ጊዜ ሆነ ካምፓላ? ካምፓላ 3 ዓመት። ካምፓላ በጣም ጥሩ ሀገር ነች። ካምፓላ በጣም ጥሩ ሀገር፣ ማንኛውም ሰው ከተለያየ ዓለም ክፍል መጥቶ ፒስፉሊ ሰርቶ የሚለወጥበት ሀገር ነች። በጣም ደስ የምትል ሀገር ነች።
እዚህ ቤት በዋናነት ሜክሲካን ሬስቶራንት ነው እንግዲህ የተገናኘነው። ምንድን ነው በዋናነት ሰው እዚህ የሚመጣበት ምክንያት? በጣም ይጸጥ ብሏል እያስብናል። ሜቢ እሑድ ስለሆነ ይሆናል። ግን if you ትንሽ ብትቆይ after midday it will be crowded መቀመጫ ምን አታገኝ ትችያለሽ። ሰው እዚህ ለመጠጣት ነው የሚመጣው። ያው የሚታወቅ እዛት ነው ሰው ቢራ ወሬ እነሱ የሚቀምሙት መጠጥ አለ። የሆነ ደስ የምትል ትንሽ የቦትል ነው አንተው ትቻንተል ቢራ ኖ እሱ ትንሽ ለኔ ስዊት ነገር ነው እሱና ብዙ እኔ ስዊት ነገር ብዙ አይደለም። እኔ ጊነስ ነው የምጠጣው። ትንሽ ሊትል ቢት ቢተር ነው I like it ሶስት ለመጠጣት ነው የሚመጣው ሰው እዚህ አካባቢ ነው ሲነም እዚህ ጋር የሰራ አካባቢ ምንድነው ሰፈሬት ጋር ኤግዛክትሊ የት ነው ያለነው? አሁን ያለን ካምፓላ ውስጥ ያሉ ሰዎች ሜክሲካን ሬስቶራንት መሞከር ይፈልጋሉ። ኦኬ እስ አካሻ ነው ለምሳሌ ይሄኛው ያንን ሞታ ያወልሽ አካሻ that's probably the biggest mall in the city ነው እንትን እሱ ነው አካሻ እዚህ አካባቢ ካለ አካሻ ነው ሰው ዳይሬክት የሚያደርግ ፓርኪንግ ቦታ ላይ አካሻ ብቻ በቃ all around is called አካሻ ያንን ሞል እስከምድረስ ኦኬ ማትራለሰው አይ አይደለም ሪስፖንሲብል እና አርባልፎ ሲሉኝ አብዛኛው ጊዜ ቤቴን በልቼ ነው ለመጣው ስለመጣ ቤቴን በልቼ ነው የምመጣው። አሁን እዚህ አይቼ ነው ምንድነው ብዬ ጠይቄ ነው ስራፕ የራሱ የሆነ ፍሌቨር አለው ግን እኔ ስፓይስ እኔ ደግሞ ያው ሀበሻ ስለሆነ ትንሽ የሚያቃጥል ነገር ነው እንዳላል ስንጨመር አደረግና እሱን በላል እና እንግዲህ ቢኒያም የሚባለው ወንድማችንን እንደተከታተላችሁት እዛ ሜክሲካን ሬስቶራንት ነበር ያገኘነው። እኛ ካዘዝን በኋላ መጠበቅ የሰለቻቸው ለራበው ሰው በተለይ ስማ ወልደ መንፈስ ቅዱስ በቃ ታሽተን ረሃብ ምንም ያዘዝነውን የሚጠጣ ነገር ጨርሰን ነገር በቃ መከራችንን አይተን የመጣልን። እንግዲህ ቢኒያም ሲል እንደሰማችሁት በጣም ፒስፉል ሀገር ናት ዩጋንዳ። ትልቁ ነገር ሰላማዊ ሀገር ነው። በቃ ማንም እንደፈለገ ህጋዊ እስከሆነ ድረስ በሰላም የሚኖርባት ሀገር ናት። ግን ስራ ተቀጥሮ ለመስራት በፍጹም ማለት አይቻልም በሚባል ደረጃ ከባድ ነው። የለም ራሳቸው ዜጎቻቸውም ይቸገራሉ ስራ ለማግኘት። ስለዚህ በተለይ ከኢትዮጵያ መጥቶ ስራ ተቀጥሬ ሰርቼ የሚለው ነገር በጣም ጠባብ ነው። በጣም ጠባብ ነው። ስለዚህ እሱን እንግዲህ በጣም ብሶ ስለሚጠይቀኝ ነው ግረ መንገዴ ነግሬያችሁ ለምን አላልፍም ብዬ ነው። ጥበቃው አያልቅም የሚል ዘፈን ነበር። ዘፈን ነው መዝሙር መጣ መጨረሻ ላይ መጣ። ቦሪቶ የሚባለው ነገርና ሌላ አንድ ምንድነው የሆነ ምግብ ነው ያዘዝነው። ምግባቸው በርግጥ በጣም በቃ ጣፋጭ ነው። በጣም ደስ ይላል። በጣም ስፓይስ ላበሻ የሚመች ነው። በቃ ላበሻ ቴስት ቅርብ ነው። በጣም ነው የሚቀመሙት። ያቃጥላል ግን የሚባለው ነገር ዝም ብሎ ማቃጠል ነው እንዳይመስላችሁ። ነርቫችሁ ላይ እርግብግቢታችሁ ድረስ የሚሰማው ማቃጠል ነው። ይሄ ሶሳቸው ምንድነው ይሄ እንደ ዳጣ ነገር አላቸው። እስማ ወልደ መንፈስ ቅዱስ ከመቀመጫ ብድግ የሚያደርግ ማለት ነው። እና በጣም ብሶ አለ። መጠጥ ነው እንግዲህ ያው ቢኒያምም እንደነገረን እኛም ከዛም በኋላ ምሳ ጠይቀን ለመረዳት እንደቻል ነው አብዛኛው ሰው የሚፈልገው እዚህ መጠጥ ለመጠጣት ነው። የተለያዩ አይነት መጠጦች አሉ። እንግዲህ ያው እኛ መጠጥ ስለማንሞክር ይሄ ነገር እንዴት እንደሚያቃጥል መጨረሻ ላይ ጠብቀን ደረሰ። ወደቆ የሚገርማችሁ ዛሬ ፕላን አድርገን የወጣ ነው ኢንዲያን ሬስቶራንት ለመሄድ ነው። ኢንዲያን ሬስቶራንት ጉግላችንን በደንብ በሰራ ማሳሳተን ከዛ በግሩላ ሞከርን ምናምን ፋይናሊ ያሁኑ እቅዳችን አልነበረም፣ ግን ሜክሲካን ሬስቶራንት ገባን ማለት ነው። የህንድን ለሚቀጥለው አደረግነው። ሜክሲካን አሁን ሰው ገና እየመጣ ነው።
ቅድም እንዳያችሁት እንግዲህ አንድ አበሻ አግኝተን እሱ ደንበኛ ነው። ያው ከዚህ በኋላ ነው ብሎናል ሰው የሚመጣው። በብዛት መጠጥ ነው የሚጠጣው እዚህ ቤት ተብሏል። ግን ምግባችሁ አሪፍ ነው። የሆነ የሚያቃጥለው ነገር ችግር በስማ ሚጥሚጣ ምን ያቃጥላል? ያቃጥላል? አላቃጠለሽም? አቃጥለው? አዎ በጣም ነው የሚያቃጥለው። የማንኛውም ቤቱ ጋር መሰላችሁ ቦታው ካምፓላ ያላችሁ አካሻ ሞት ስትመጡ አካሻ ሞት ታልፉትና ሚሊኒየም ሱፐርማርኬት ያለበት መኪኖች የሚቆሙበት እዛ ጋር ነው ያለው። በጣም አሪፍ ነው። ግን ምግቡ በስማም ቀላል ይቆዩ ርቦን በቃ አዛ አድርገው ነው ያመጡት። ግን ሞክሩ፣ ታሪክ ነው፣ ደስ ይላል በጣም ከማቃጠሉ ውጪ ተመችቶ ነው። አንደኛ ነው። እንደዚህ ዱቄት አድርገናል። ከዛ እዚያ የነበረን ቆይታ ጨርሰን እንግዲህ እንደተለመደው ቡና ካልጠጣን በቃ ምንም ዋጋ የለውም። ሰው ከጠዋት ጀምሮ ስላልጠጣን እንደተለመደው እኔ ቡና መጠጣት ደስ የሚለኝ ኦክላ ክለብ ነው፣ ኦልድ ካምፓላ አካባቢ። ወደዛ መጣንና እንግዲህ ሶስታችንም ቡና ጠጪዎች ነን ባይዘወይ። ስለዚህ ቡና ደግሞ እዚህ ጋር ተዘጋግተን ላልሆኑ ደቂቆች እየተነጋገርን አልነበረም። ፀሐይ እንዳይመስላችሁ። በዛ ላይ እንዳልኳችሁ ቦታ ጠፍቶብን ወደዛ ስንል ነበረ። የተወሰነ ደቂቃ ላናወራም ነበር ጸጥ ብለን። እዚህ አየሩ ራሱ እንዴት ደስ እንደሚል በቃ ኢትዮጵያ ግብት ያላችሁ ነው ይመስላችሁ። ቀዝቀዝ ይላል፣ ደስ ይላል በጣም በእውነት። ኦክላክለ በጣም ነው የምወደው። ያ ቡናውን ከነ ሙሉ ክብሩ እንደምትመለከቱት አመጡልን። ቡናችንን ጠጥተን እንግዲህ ዛሬ ውሏችን ከሞላ ጎደል ይሄንን ይመስል ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጣም ብዙ ጠቃሚ ቪዲዮዎች ይዘንላችሁ እንመጣለን። ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ አትርሱ። በጣም ያበረታታናል። የተለያዩ ኢንፎርሜሽኖችን ይዘን ወደ እናንተ ምንመጣ ይሆናል። ሌላም ደግሞ እንድናየው የምትፈልጉት ምግብ ቤት ካለም ጠቁሙን። ለዛሬው በዚህ እናብቃቸው።